ሁለተኛ ነገሥት ምዕራፍ 24 በእርሱም ዘመን የባቢሎን ንጉሥ ናቡከደነጾር ወጣ። ኢዮአቄምም 3 ዓመት ተገዛለት። ከዚያም በኋላ ዘወር አለና አመጸበት። እግዚአብሔርም የከለዳውያንንና የሶርያውያንን የሞዓባውያንንም የአሞንንም ልጆች አደጋ ጣዮች ሰደደበት። በባሪያዎቹ በነቢያት እንደተናገረው እንደ እግዚአብሔር ቃል ያጠፉት ዘንድ በይሁዳ ላይ ሰደዳቸው። ምናሴ ስላደረገው ኃጢአት ሁሉ ስላፈሰሰውም ንጹሕ ደም ኢየሩሳሌምንም በንጹሕ ደም ስለሞላ ከፊቱ ያስወግዳቸው ዘንድ ይህ ነገር በእግዚአብሔር ትእዛዝ በይሁዳ ላይ ሆነ። እግዚአብሔርም ይራራ ዘንድ አልወደደም። የቀረውም የኢዮአቄም ነገር የሰራውም ሥራ ሁሉ በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ኢዮአቄምም ከአባቶቹ ጋር አንቀላፋ፣ ልጁም ዮአኪን በእርሱ ፋንታ ነገሰ። የባቢሎንም ንጉሥ ለግብፅ ንጉሥ የነበረውን ሁሉ ከግብፅ ወንዝ ጀምሮ እስከ ኤፍራጥስ ወንዝ ድረስ ወስዶ ነበርና የግብፅ ንጉሥ ከዚያ ወዲያ ከአገሩ አልወጣም። ዮአኪን መንገስ በጀመረ ጊዜ የ18 ዓመት ጎልማሳ ነበረ። በኢየሩሳሌምም 3 ወር ነገሰ። እናቱም ኔስታ ትባል ነበር። እርሷም የኢየሩሳሌም ሰው የኤልናታን ልጅ ነበረች። አባቱም እንዳደረገ ሁሉ በእግዚአብሔር ፊት ክፉ አደረገ። በዚያም ወራት የባቢሎን ንጉሥ የናቡከደነጾር ባሪያዎች ወደ ኢየሩሳሌም ወጡ። ከተማይቱም ተከበበች። ባሪያዎቹም በከበቧት ጊዜ የባቢሎን ንጉሥ ናቡከደነጾር ወደ ከተማይቱ ወጣ። የይሁዳም ንጉሥ ዮአኪንና እናቱ ባሪያዎቹም አለቆቹም ጃንደረቦቹም ወደ ባቢሎን ንጉሥ ወጡ። የባቢሎንም ንጉሥ በነገሰ በ8ኛው ዓመት ያዘው። የእግዚአብሔርም ቤት መዛግብትን ሁሉ የንጉሡም ቤት መዛግብትን ከዚያ አወጣ። እግዚአብሔርም እንደተናገረው የእስራኤል ንጉሥ ሰለሞን በእግዚአብሔር መቅደስ የሠራውን የወርቁን ዕቃ ሁሉ ሰባበረ። ኢየሩሳሌምንም ሁሉ አለቆቹንም ሁሉ ጽኑዓን ኃያላኑንም ሁሉ ጠራቢዎቹንም ሁሉ ብረት ሠራተኞቹን ሁሉ 10,000 ምርኮኞች አፈለሰ። ከድሆች ከአገሩ ሕዝብ በቀር ማንም አልቀረም። ዮአኪንንም ወደ ባቢሎን አፈለሰ። የንጉሡንም እናት የንጉሡንም ሚስቶች ጃንደረቦቹንም የአገሩንም ታላላቆች ከኢየሩሳሌም ወደ ባቢሎን ማረከ። የባቢሎንም ንጉሥ ብርቱዎቹንና ሰልፍ የሚችሉትን ሁሉ ኃያላኑን ሁሉ 7,000 ያህል ጠራቢዎችና ብረት ሠራተኞችም 1,000 ወደ ባቢሎን ማረከ። የባቢሎንም ንጉሥ የዮአኪንን አጎት ማታንያን በእርሱ ፋንታ አነገሰ። ስሙንም ሴዴቅያስ ብሎ ለወጠው። ሴዴቅያስ መንገስ በጀመረ ጊዜ የ21 ዓመት ጎልማሳ ነበረ። በኢየሩሳሌምም 11 ዓመት ነገሰ። እናቱም አሚጣል የተባለች የልብና ሰው የኤርምያስ ልጅ ነበረች። ኢዮአቄምም እንዳደረገ ሁሉ በእግዚአብሔር ፊት ክፉ አደረገ። ከፊቱ አውጥቶ እስኪጥላቸው ድረስ ይህ ነገር በእግዚአብሔር ቁጣ በኢየሩሳሌምና በይሁዳ ላይ ሆኗልና ሴዴቅያስም በባቢሎን ንጉሥ ላይ አመጸ።